ማህደረ ዜና እንደ አውሮፓ አቆጣጠር በ2011 ዓ.ም የተቀጣጠለውን የአረብ አብዮት ተከትሎ በሶሪያ የተነሳውን ህዝባዊ ተቃውሞ በኃይል ለመደፍለቅ የተደረገው ሙከራ በሶሪያ የእርስ በርስ ጦርነትን ወልዶ ህዝብ ካስጨረሰና አገር ካወደመ በኋላ ባለፈው ዓመት በዚህ ችለት ነበር በአማጽያን ተጋድሎና ትግል የበሽር አሳድ የ14 ዓመት ያገዛዝ ዘመንና የቤተሰባቸው የበርካታ 10 ዓመታት ስርወ መንግስት የተገረሰሰው። ብዙም ይታወቅ ያልነበረውና ከአልቃይዳ ጋር ግንኙነት አለው ይባል የነበረው ሀያት ታህሪር አልሻም የተባለው አማጺ ቡድን በመሪው አህመድ አልሻራ እየተመራ በአሻር አሳድን አስወግዶ ሶሪያን ማስተዳደር ከጀመረ እነሆ 1 ዓመት ሆነው። የድህረ አሳድ ሶሪያ እንዴትነትና የለውጡ መሪዎች ፈተናዎች በዛሬው ማህደረ ዜና ዝግጅት የምናተኩርባቸው ናቸው። አብራችሁን ቆዩ። ሶሪያ ወደ እርስ በርስ ጦርነት የገባችው እንደ አውሮፓ አቆጣጠር በ2011 ዓ.ም በአረቡ ዓለም የተቀጣጠለውን የአረብ አብዮት ወይም አረብ ስፕሪንግን ተከትሎ በሶሪያም ከአባት ወደ ልጅ እየተላለፈ የቀጠለውን አገዛዝ በመቃወም የተቀሰቀሰውን ህዝባዊ አመፅ ለመደፍለቅ ወታደራዊ እርምጃ በመወሰዱ ነው። በትረ ስልጣኑን በሞት ከተለዩት አባታቸው እንደ አውሮፓ አቆጣጠር በ2000 ዓ.ም የተረከቡት በሽር አልአሳድ የዴሞክራሲና የለውጥ ጥያቄዎችን ባነሱ ሁሉ የወሰዱት የኃይል እርምጃ በርካታ ኃይሎችን ወደ አመፅና የእርስ በርስ ጦርነት ከቶ አገሪቱን ለ14 ዓመታት በጦርነት እንድትለበለብና ህዝቧም ታይቶ በማይታወቅ ሁኔታ ለሞትና ለስደት እንዲዳረግ አድርጎታል። ጦርነቱ ባለብዙ ታሪካዊቷን ሶሪያን እንዳልነበረች አድርጎና ፍጹም አውድሞ ነው ያለፈው። ህዝቧንም በዓለም ፊት በስደት እንዲባዝን በማድረግ በታሪክ የሚጠቀስ ሆኗል። በተባበሩት መንግስታት ድርጅት እንደተገለጸው በሶሪያ የእርስ በርስ ጦርነት ያለቀው ሰላማዊ ህዝብ 600 ሺህ ሲሆን የተፈናቀሉትና የተሰደዱት ደግሞ ከ13 ሚሊዮን በላይ ነው። በዚህም ምክንያት ዛሬ ሶሪያውያን አገራቸውን እንዳልነበር ያደረገውና ህዝባቸውን ታይቶ ለማይታወቅ ጦርነት የዳረገው የአሳድ ዘመን ያበቃበትን 1ኛ ዓመት የሚያከብሩት በተደበላለቀ ስሜት ነው። በደረሰው ውድመትና መተላለቅ፣ ቁጭትና ሐዘን፣ በተገኘው ድልና አዲስ ጅማሬው ደግሞ ተስፋ። በመሆኑም ዕለቱ ለሶሪያውያን የቁዘማ ግን ደግሞ የደስታም ነው። አህመድ አሻራ በድል ደማስቆ ከገቡና ከአሳድ ኩብለላ በኋላ የሽግግር መንግስት ፕሬዝዳንት ሆነው እንደተሰየሙ የሰጧቸው መግለጫዎችና ያሰሟቸው የድህረ አሳድ ሶሪያ ህልሞች ለበርካታ በጥርጣሬ ለሚያዩዋቸው ሶሪያኖችና ዓለም አቀፉ ማህበረሰብ አይን ገላጮች ነበሩ። ወዲያው የፕሬዝዳንት አሳድን የአገዛዝ መዋቅሮች በማፈራረስና እስረኞችን በመፍታት የንግግርና የመጻፍ ነፃነትንም ባለመገደብ በእውነትም በሶሪያ አዲስ ዘመን እየመጣ መሆኑን ለማሳየት ሞከሩ። የአውሮፓ ህብረትን ፈጥኖ ለዓመታት በሶሪያ ላይ ጥሎት የነበረውን ማዕቀብ ማንሳቱን አስታወቀ። የመንግስታትና ዓለም አቀፍ ድርጅቶች ተወካዮችና ጋዜጠኞችም ወደ ደማስቆ መትመም ጀመሩ። ባለፈው 1 ዓመት ወደ ሶሪያ የተጓዙት ዲፕሎማቶችና ባለሙያዎች በጠቅላላው የአሳድ ዘመን ወደ ስፍራው ከተጓዙት ዲፕሎማቶችና መልእክተኞች ይበልጣል ነው የሚባለው። የአምናው የአማጺ ቡድን መሪና የአሁኑ የሽግግር መንግስት ፕሬዝዳንት ሚስተር አህመድ አሻራና ድርጅታቸው ቀደም ሲል ከአልቃይዳ ጋር ይሰሩ እንደነበርና እሳቸውን በግል በአሸባሪነት ተፈርጀው ያገኛቸው ወይም ያሉበትን የጠቆመ $10,000 ሽልማት እንደሚሰጠው አሜሪካ ማስታወቂያ አውጥታባቸው እንደነበርም ይታወቃል። ሆኖም እሳቸውም ሆኑ ድርጅታቸው እንደ አውሮፓ አቆጣጠር ከ2016 ዓ.ም ጀምሮ ከአልቃይዳ ተለይተው ለሶሪያ ነፃነትና ከአምባገነን አስተዳደር መላቀቅ ይታገሉ እንደነበር ሲገልጹ የቆዩ ሲሆን ደማስቆን እንደተቆጣጠሩም ቀድሞ ተቀላቅለዋቸው የነበሩትን አልቃይዳንና ሌሎችን አክራሪ ድርጅቶችን አውግዘው አስተምህሮቶቻቸውንም እንደማይቀበሉ በይፋ አስታወቁ። በእነዚህና ሌሎች አቋሞቻቸውና እርምጃዎቻቸው አልሻራ የብዙዎችን አውሮፓውያንን ብቻ ሳይሆን በአንድ ወቅት በተፈላጊ አሸባሪነት ፈርጃቸው በነበረችው አሜሪካ መሪ ፕሬዝዳንት ትራምፕም ባለፈው ወር መጨረሻ ወደ ዋይት ሃውስ በመጋበዝ አድናቆታቸውንና ድጋፋቸውን ችረዋቸዋል። በሶሪያ ላይ ተጥሎ የነበረውን ማዕቀብም በጊዜያዊነት እንዲነሳ አዘዋል። ሶሪያ አሜሪካ በምትመራው ዓለም አቀፍ የጸረ ሽብር ግብረ ኃይል አባል እንድትሆን እንደሚፈልጉም አስታውቀዋል። ከዚህ በተጨማሪም ፕሬዝዳንት ትራምፕ ሶሪያ ከእስራኤል ጋር ግንኙነት እንድትመሰረት ፍላጎታቸው መሆኑንም ገልጸዋል። ምንም እንኳ አልሻራ በዚህ በኩል ያሰቡትን ማወቅ ባይቻል
የ43 ዓመቱ ጎልማሳ ሚስተር አልሻራምም ሆኑ ድርጅታቸው በምዕራባውያን ዘንድ መታመን ያገኙበትና ወደ ዓለም አቀፉ ማህበረሰብ የተቀየጡበት ጊዜ ፈጣን እንደሆነ ነው በብዙዎች የሚነገረው። ከመካከለኛው ምስራቅ እስከ አውሮፓና አሜሪካ ሁሉም አብረዋቸው እንደሚሰሩና አገራቸውን ዳግም ለመገንባት በሚያደርጉት ጥረትም ድጋፍ እንደሚያደርጉላቸው እየገለጹላቸው ነው። ሆኖም በውጭ ግንኙነት በኩል ብዙ የቀናቸውን ያህል ሚስተር አሻራ በአገር ውስጥ ገና ብዙ እንደሚቀራቸው ነው የሚነገረው። የመንግስት መዋቅሮችና ተቋማት አሁንም እንደፈራረሱና የህዝብ አገልግሎትም በተሟላ ሁኔታ እየተሰጠ እንዳልሆነ ነው የሚታየውና የሚሰማው። የኢኮኖሚ ሚኒስትሩ አማካሪ ሚስተር ኦስማን ካዲ እንደሚሉት የአገሪቱ ችግሮች ገና አልተነኩም። ብዙ ፈተናዎች ነው ያሉብን። ብዙዎቹ ከማዕቀቡ ጋር የተያያዙ ናቸው። የገንዘብ እጥረትም አለብን። ኢንቨስተሮች እንዳይገቡ ምክንያት የሆኑት የተጣሉት ማዕቀቦች ናቸው። ሆኖም አሁን ማዕቀቡ እየተነሳ በመሆኑ ችግሮቹ ይቃለላሉ ብለን ተስፋ እናደርጋለን ሲሉ ተደምጠዋል። በዳግም ግንባታው በኩል ከሶሪያ ዲያስፖራ ብዙ የሚጠበቅ ሲሆን እስካሁን 1 ሚሊዮን ዲያስፖራዎች ወደ አገራቸው እንደተመለሱ የተገለጸ ነው። ሰሞኑን በደማስቆስ አውሮፕላን ጣቢያ የሚታየውና በተለያየ መንገድ ከሀገር ወጥተው የነበሩ ሶሪያውያን ሲመለሱ የሚስተዋለው ደስታና ለቅሶ ሶሪያውያን ያሳለፉትን መራራ ጊዜ የሚያስታውስ ነው። ይህ በዚህ እንዳለ ሶሪያ ግን አሁንም ከችግር የጸዳችና አስተማማኝ ነች ለማለት እንደማይቻል ነው ታዛቢዎች የሚናገሩት። ከአህመድ አልሻራ ስልጣን መጠናከር ጋር ለዲሞክራሲና ፍትህ ይታገሉ የነበሩ ቡድኖች እየተገለሉ መሆናቸው አሳሳቢ እንደሆነ ነው እነዚሁ ታዛቢዎች የሚናገሩት። አንዳንዶች አልሻራና ጓዶቻቸው ጭራሹንም ስልጣናቸውን አጠናክረው ወደ ገዥነት እንዳይለወጡ ስጋት ያላቸው መሆኑንም ይናገራሉ። የሰብአዊ መብቶች ይዞታ እንደተሻሻለና የፕሬስ ነፃነትም እንዳልተገደበ ቢነገርም በተጨባጭ ግን ብዙ የመብት ጥሰቶችና ግድያዎች ጭምር እንደሚፈጸሙ የመንግስታቱ ድርጅት ቃል አቀባይ ሚስተር ታማኒ አልቃሲም ገልጸዋል። We continue to see distressing accounts of summary executions, arbitrary killings and abductions. አሁንም በተለይ የአናሳ ማህበረሰቦች አባላትና ከቀድሞ መንግስት ጋር ግንኙነት አላቸው በሚባሉ ግለሰቦች ላይ ኢላማ የተደረጉ ግድያዎች እየተፈጸሙ ነው። የአሳድ መንግስት ከወደቀ ወዲህ በመቶዎች የሚቆጠሩ ሰዎች በጥይትና በድንጋይ ሳይቀር ተገድለዋል በማለት ሁሉም አይነት የአሁን ጊዜ የሚሆን ያለፉ የመብት ጥሰቶች ምርመራ ሊደረግባቸውና ወንጀለኞች ለፍርድ ሊቀርቡ ይገባል ሲሉ አሳስበዋል። ከዚህ በተጨማሪም ሶሪያ የተለያዩ ብሔሮችና ሃይማኖቶች ያሉባት ሀገር በመሆኑ አዲሱ መንግስት በተለይ የአናሳ የህብረተሰብ ክፍሎችን መብት ሊያስጠብቅና አመኔታቸውን ሊያገኝ የግድ መሆኑን የሶሪያን የፖለቲካና የማህበረሰብ ስሪት የሚያውቁ ምሁራን እያሳሰቡ ነው። በዚህ በኩል አዲሱ መንግስት ልዩ ጥንቃቄ ሊያደርግና ጦርነቱ የፈጠረውን አዲስ ስነ ልቦናና ማንነት ከግምት ውስጥ ያስገባ የአስተዳደር መዋቅርም ሊፈጥር የሚገባው መሆኑን በለንደን ስኩል ኦፍ ኢኮኖሚክስ ተመራማሪ የሆኑት ዶክተር ሪም ቱርክማኒ አጥብቀው ያሳስባሉ። Syria is one of the most diverse countries. በሶሪያ ብዙ የተለያዩ ማህበረሰቦችና ሃይማኖቶች አሉ። ከበርካታ ብሔሮች፣ ልዩ ልዩ ሃይማኖቶችና ነገዶች የወጡ ህዝቦች የሚኖሩባት ናት። ባለፈው ጊዜ እነዚህ ልዩነቶች ብዙም ትኩረት የሚሰጣቸው አልነበሩም። አሁን ግን ጦርነቱ ሰዎች ወደ ማንነታቸውና ሃይማኖታቸው እንዲሰባሰቡ ያደረጋቸው በመሆኑ ከእንግዲህ የሚኖረው የመንግስት መዋቅር በጂኦግራፊ ብቻ ሳይሆን ማንነትንም ያካተተ መሆን ይኖርበታል በማለት በአሁኑ ወቅትም ብዙዎች እንደተገለሉ እየተሰማቸው በመሆኑ ሊታሰብበት የሚገባ መሆኑን አጥብቀው አሳስበዋል። እኛም የዛሬውን ዝግጅት በዚሁ አበቃን። ጤና ይስጥልን።